አንተና ሚስት ወይ ደግሞ አንቺና ባለቤትሽ ልጆቻችሁ ፍለፊት ስትጨቃጨቁ እናንተ ብትረሱትም ልጆቻችሁ ጭቅጭቃችሁን አይረሱትም። አንተ ሚስትን ልጆች ፍለፊት ስትሰድባት ስትናገራት አንተ ከጊዜ በኋላ ተቀይረ ሌላ ሰው ብትሆንም ልጆች ግን ያንን ነገር እስከ መጨረሻው ድረስ የሚረሱት ነገር አይሆንም። ጆይስታር ፈርኒቸር ከመስከረም 1 እስከ መስከረም 30 የሚቆይ ልዩ ቅናሽ አድርጌያለሁ። ባለትዳሮች ካላችሁ ቤታችሁ ማሳመር ከፈለጋችሁ በ100,000 ብር የሚያማምሩ ሶፋዎች ከ5 ዓመት ዋስትና ከሙሉ ዴሊቨሪ ጋራ አዘጋጅቼላችኋለሁ። አድራሻችን ጉርድ ሾላ ቴሌ ፊት ለፊት የድሮ ማብራት አጠገብ፣ እንዲሁም ደግሞ ፊጋ መብራት ወረድ ብሎ መሲህ ህንጻ ፊት ለፊት ታገኟቸዋላችሁ። ለበለጠ መረጃ ከታች ባለው ስልክ ደውሉላቸው። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልክ ጎራ ብሎ። እንዲሁ ደግሞ ጥቅምት 1 የሚጀምር የኦንላይን ስልጠና አለ። አዋሳ ያላችሁ፣ ጅጅጋ ያላችሁ፣ መቀሌ ያላችሁ፣ ወለጋ ያላችሁ፣ አሰላ ያላችሁ፣ አዳማ ያላችሁ፣ የትም ቦታ አሜሪካንም፣ ጀርመንም፣ ጣሊያንም፣ ካናዳም፣ ሳውዲ አረቢያም የትም ሀገር ያላችሁ ባልና ሚስቶች ክፍለ ሀገርም ውጭ ሀገርም ሆናችሁ በኦንላይን ቤታችሁ ቁጭ ብላችሁ ባልና ሚስቶች ትዳራችሁን ሰላም የምታደርጉበት እድል ተዘጋጅቶላችኋል። ቶሎ ተመዝገቡ። ጥቅምት 1 ስልጠናው ይጀምራል። እንዲሁ ደግሞ ዘውትር ማክሰኞ ነፃ ስልጠና አለ። እሱም እንዳያመልጣችሁ። በዱላ ሚስትን መደብደብ፣ ሚስትን መናገር፣ ሚስትን ማጣጣል፣ ሚስትን ማሽማጠጥ፣ እነዚህ ነገሮች በተለይ በልጆች ፍለፊት ላይ ከሆኑ የልጆቹን አይምሮ የልጆቹን የወደፊት እጣ ፈንታ የሚያበላሽ በጣም ሲበዛ ከባድ ነገር ነው። ብዙ ባልና ሚስቶች ሚስትዮ ጋቢና ቁጭ ብላ ልጆቹ ከኋላ ሆኖ ልጆቻቸው ፍለፊት ይሰዳደባሉ፣ ልጆቻቸው ፍለፊት ይነጋገራሉ፣ ልጆቻቸው ፍለፊት ይጫጫሃሉ። አንቺ ባለቤትሽን ስትናገሪ ልጆች ጎበዝ፣ እማዬ ደግናት፣ እማዬ እኮ የዋህናት፣ አባዬ አስቸግሮት ነው አይሉም። መጀመሪያ የሚታያቸው የሁለታችሁ ጭቅጭቅ ነው። እኔ ለምሳሌ ከካሜራማኖቼ ጋር የሆነ ነገር ብመላለስ ብነጋገር የሚታያችሁ ምኑ ነው? መጀመሪያ እኔ ኦኬ ሰላም አይደሉም ለካ ብላችሁ መጥፎ ስሜት ነው የሚሰማችሁ። ከመጥፎ ስሜቱ በኋላ እሱ እንዲህ ነው እሷ እንዲህ ነው እሱ ነው ልክ እሷ ልክ አይደለም ብትሉ መጀመሪያ ከዛ በኋላ ነው። እኔ ባለትዳሮች ሆናችሁ አንድ ልጅም ይኖራችሁ 10 ልጅም ይኖራችሁ ልጆቻችሁ ፍለፊት የምትጨቃጨቁ ባልና ሚስቶች ልጆቻቸው ለረጅም ጊዜ ያ ነገር ጠባሳ ሆኖ አይምሯቸው ቁጭ ይላል፣ አብሯቸው ጨምሮ ያድጋል። ልጆች ምን ብለውኝ ያውቃሉ? እባክህን ለእናቴ ነገርልኝ፣ አባቴን አትጨቅጭቂው በላት፣ እባክህን ለአባቴ ነገረው፣ እናቴን አትጨቅጭቃት፣ ሰላም ስጠው፣ ሰላም ስጣት በለው ብለው ልጆች ነግረውኝ ያውቃል። የ7 ዓመት የ8 ዓመት በቤተክርስቲያን በመንገድ ላይ በአንዳንድ ቦታ ስገናኝ እባክህን በቃ ለእናቴ እንደዚህ በላት፣ ለአባቴ እንደዚህ በለው ብሎ ያውቃል። እንደዚህ አይነት ቪዲዮ ስራ፣ ልጆች ፊት ለፊት አትጨቃጨቁ፣ ተከባበሩ፣ ልጆቻችሁን ጥሩ ነገር አስተምሩ ብላ የ8 ዓመት ልጅ እንደዚህ ይዛኝ እንደዚህ አይነት ቪዲዮ ተቀረጽ ብላኝ ታውቃለች። የ8 ዓመት ልጅ የ12 ዓመት የ13 ዓመት ልጅ እባክህን እናት አባቶቼ ግንኙነት ሲያደርጉ የሆነ ድምፅ ይሰማኛልና እባክህን ይረብሻታል በሉ ብላ የ12 ዓመት ልጅ ይዛ ጠይቃኛል። የ12 ዓመት ልጅ ስለ ሴክስ ምን ታውቃለች? ስለ ግንኙነት ምን ታውቃለች? ትሰማለች። የምትሰማውን ነው እንጂ ማታውቀው ትሰማለች። ምናልባት የሚያየውን ነው እንጂ ማያስተውለው ልጅ ሁሉን ነገር ያያል። ያንተን ፊት ያያል፣ የባለቤትህን ፊት ያያል። እንደው የእውነቴ ነው የምነግራችሁ፣ ለልጆቻችሁ ብዙ ዋጋ እንደከፈላችሁ በጣም እርግጠኛ ነኝ። ብዙ ዋጋ እንደከፈላችሁ ምንም ይሄ የማይተካ እናት አባቶቻችን ዋጋ ከፍለው ነው ያሳድጉን። ዋጋ ከፍለን ደግሞ ልጆች እያሳደግን፣ በተለይ በዚህ ዘመን በዚህ ኑሮ እንደዚህ የለፋህበትን ዋጋ የከፈልክበትን ለሱ ብለህ የስኳር፣ የደም ግፊት፣ የጨጓራ፣ የማይግሪን ታማሚ የሆንክበትን የስንት ህመም ባለቤት የሆንክበትን ለልጆችሽ ብለሽ አትርፈሽ ለልጆች ብለህ አትርፈ እነዛ ዋጋ የከፈልክላቸው ልጆች ደግሞ ሲበላሹ እንደማየት ምንም የሚያሳዝን ነገር አለ። የእውነቴን ነው የምነግራችሁ። የ6 ዓመትም ልጅ ይኑርሽ፣ የ10 ዓመትም ይኑር፣ የ15 ዓመትም ልጅ ይኑርሽ፣ አንድ ነገር ይባላል በሀገራችን። በቃ ሰው ከወለደ በኋላ ለልጁ ነው ከወለደ በኋላ ለልጁ ነው የሚኖረው የሚባል ነገር አለ። እውነት ነው። ከወለደ በኋላ ለራሱም ይኖራል፣ ለልጁም ይኖራል። የልጁ መኖር የሷ መኖር ነው፣ የሷ መኖር የልጇ መኖር። እሷ ስትኖር ለልጇ ትኖራለች። ነገር ግን ዋጋ የከፈለችበትን ልጇን ከባለቤቷ ጋር በመጨቃጨቅ ስሜቷን ኮንትሮል ባለማድረግ ራስህን ባለመቆጣጠር የልጆችሽን አይምሮ ብትጎጂ ነገ ይቅር በሉኝ ብለሽ ወደ ኋላ ብትመልሽ እንኳን ያ ጠባሳ ከውስጥ አይጠፋም። ክትባት እዚህ አካባቢ ተከትበናል። ህመሙ ጠፍቷል፣ ጠባሳው ግን አለ። እዚህ አካባቢ ተከተብነው ክትባት በልጅነት ነው። ህመሙ ጠፍቷል፣ ጠባሳው ግን እስካሁን ድረስ አለ። የልጆች አይምሮ ላይ ጠዋትና ማታ ስንጨቃጨቅ የምንፈጥረው ነገር እኛ ብንረሳውም ጠባሳ ሆኖ ልጆች አይምሮ ላይ ቁጭ ይላል። በእውነት ልጆች አባታቸውን በጣም ነው የሚወዱት፣ እናታቸውን በጣም ነው የሚወዱት። ልጆች እናት አባቶቻቸውን ቤተሰባቸውን በጣም ነው ሲበዛ የሚወዱት። ባልና ሚስት ክሎዝ ሆነው በጣም ሁለቱ እሷ ለሱ ሚስጥረኛ እሱ ለሷ ሚስጥረኛ ሆኖ ክሎዝ ሆኖ ልጆችን በጋራ የማይመሩ ከሆነ ልጆች አድቫንቴጅ ይጠቀማሉ። አንተና እሷ እንደማትግባቡ ካወቁ አንተ የምትሰጠውን እናትየው የምትከለክለውን አንተ የምትሰጠውን ነገር ጠንቅቀው ያውቃሉ። እኔ ምን አውቃለሁ? የ5 ዓመት ልጅ
እናትየው ቀኑን ሙሉ ስታበላ ውላ ማታ አባትየው ሲመጣ እንደ አዲስ ትበላለች። እሱ ሙልጭ አርጎ ባለቤቱን ከሰደበ ከተቆጣ አታባያትም አንቺ ቲክቶክ ላይ ነሽ ፌስቡክ ላይ ነሽ ብሎ ሙልጭ አርጎ ከሰደበ በኋላ ልጅቷ አልጋ ላይ ታስታውቃለች። ወደ ላይ ይላታል። ኦኬ ለካ እውነትም ባለቤቴ ልክ ነው። እንግዲህ ባለቤቱ እያለቀሰች እንግዲህ ቀኑ ሙሉ ከልጆች ጋር እንዴት እያበድክ እንደምትሆን የእውነቴን ነው የምነግራችሁ። ሚስቶች ቀኑ ሙሉ እኛ ውጪ ከምንሰራው በላይ ቀኑ ሙሉ ከልጆች ጋር እየቆሰሉ በተለይ ዛሬ ልጅ ታውቀዋል። አንዱ በዚህ ስትል አንዱ በዚህ ይላል፣ አንዱ በዚህ ስትል አንዱ በዚህ ይላል። ያን ስትነቀቅ ያ ይሰበራል። በቃ 30 ቦታ ነው የምትበታተነው። እንደዛ ሆኖ ደግሞ አንተ አለ፣ ምግብ አለ፣ ቀለብ አለ፣ ልብስ አለ፣ ሰራተኛ አለ፣ ቤት አለ፣ ሌላ ስራ አለ፣ ስልክ አለ። ይሄን ሁሉ ነገር እያበደች እውነት ቤት የሚውሉ ሴቶችን የእውነቴን ነው የምነግራቸው፣ በጣም አክብሯቸው። ቤትም ውጭም የትም ቦታ ያለችዋን ሴት አክብሩ። በይበልጥ ግን 3-4 ልጅ ማሳደግ ያለች ያሳብዳል። ታምናላችሁ? የእውነቴን ነው የምነግራችሁ። በጣም ነው አይምሮ የሚነካው። በጣም እንደው የቤት እመቤት መሆን ልጆች ማሳደግ በቃ ቀላል በቃ ልጅ ጡት ማጥባት እንጀራ መስጠት ምናምን ብቻ ነው የሚመስለው። ቤት ውስጥ መዋል እንደው በቃ እዚህና እዛ እያሉ ብቻ መዋል ነው የሚመስላቸው ሰው። በጣም ሲበዛ ከባድ ነው። አንድ ልጅ ራሱ ሃንድል ማድረግ በጣም ከባድ ነው። 3-4 ልጅ በዛ ላይ ሰራተኛ፣ በዛ ላይ ባል፣ በዛ ላይ ደግሞ ራሷ፣ በዛ ላይ ስልኮች ምናምን ኃላፊነቶች በጣም ሲበዛ ብዙ ናቸው። የእውነት ከውጪ ስትገባ ሳልትነሳለ ተኝታ ካገኘት ወይ ወገቧን አሟት ነው ወይ ራሷን አሟት ነው ወይ መነሳት አቅም የላት። ተረድተህ ዛቅፍ አድርገህ ደህና ነሽ ወይ ሰላም ነሽ ስትል አትሊስት ጭንቀቷን ታስረዳታለህ። ጆይስታር ፈርኒቸር ከመስከረም 1 እስከ መስከረም 30 የሚቆይ ልዩ ቅናሽ አድርጌያለሁ። ባለትዳሮች ካላችሁ ቤታችሁ ማሳመር ከፈለጋችሁ በ100,000 ብር የሚያማምሩ ሶፋዎች ከ5 ዓመት ዋስትና ከሙሉ ዴሊቨሪ ጋራ አዘጋጅቼላችኋለሁ። አድራሻችን ጉርድ ሾላ ቴሌ ፊት ለፊት የድሮ መብራት አጠገብ፣ እንዲሁም ደግሞ ፊጋ መብራት ወረድ ብሎ መሲህ ህንጻ ፊት ለፊት ታገኟቸዋላችሁ። ለበለጠ መረጃ ከታች ባለው ስልክ ደውሉላቸው። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልክ ጎራ ብሎ እንዲሁ ደግሞ ጥቅምት 1 የሚጀምር የኦንላይን ስልጠና አለ። አዋሳ ያላችሁ፣ ጅጅጋ ያላችሁ፣ መቀሌ ያላችሁ፣ ወለጋ ያላችሁ፣ አሰላ ያላችሁ፣ አዳማ ያላችሁ፣ የትም ቦታ አሜሪካንም፣ ጀርመንን፣ ጣሊያንም፣ ካናዳም፣ ሳውዲ አረቢያም የትም አገር ያላችሁ ባልና ሚስቶች ክፍለ ሀገርም ውጭ ሀገርም ሆናችሁ በኦንላይን ቤታችሁ ቁጭ ብላችሁ ባልና ሚስቶች ትዳራችሁን ሰላም የምታደርጉበት እድል ተዘጋጅቶላችኋል። ቶሎ ተመዝገቡ። ጥቅምት 1 ስልጠናው ይጀምራል። እንዲሁ ደግሞ ዘውትር ማክሰኞ ነፃ ስልጠና አለ። እሱም እንዳይመልጣችሁ። በነገራችን ላይ አንዳንድ ቤት ምን ይከብዳል መሰላችሁ? መስራታቸው አይደለም ምስጋና ማጣታቸው በጣም ነው የሚከብደው። የእውነት እኔ ብዙ ለፍቼ ምንም ምስጋና አጥቼ ያውቃለሁና ምን ያህል ስሜቱ እንደሚያምን ያውቀዋል። እና ለፍታችሁ ቤታችሁ ውስጥ ለሚስት ደክመ በቃ ምንም ምስጋና ስታጣ እንዴት እንደሚያምን የእውነት እንደዚህ አይነት ሰዎች ካላችሁ እግዚአብሔር ብርታትና ጽናቱን ይስጣችሁ ነው የምላችሁ። በቃ ለፍተ ለቤት ኖረ 10 ዓመትን 20 ዓመትን አቃጥለ በቃ ምስጋና ስታጣ ሚስት መመስገን ፈልጋ አይደለም እኮ የምታደርገው፣ ግን እንደ ሚስት አመሰግናለሁ ስትል ቴንክ ዩ ስትል ደስ ይላል። ግን ደክመ በቃ አመሰግናለሁ የሚል ሰው ስታጣ እንዴት እንደሚያምን ምንም ጥሩ እንዳልሆንክ ምንም እንዳልለፋ ምንም እንዳላረክ ሰው እንደዛ የሚያምን ስሜት የለም። ለልጆቿ ብላ ከጧት አንስታ እስከ ማታ ድረስ ወገቧ እስከሚጎብጥ በዚህ በኩል ጨጓራ፣ በዚህ በኩል ቦርጩ፣ በዚህ በኩል ክብደቱ፣ በዚህ በኩል እግር ስንት ነገር ይሄ እጇ ልብስ በማጠብሰት እጇን እስከምትታመም ስንት ዋጋ ከፍላ ተው ወርቁን ተው መኪናውን ተው ቤቱን አመሰግናለሁ ሳትባል ስትቀር እንደዚህ ልብህን የሚሰነጥቅ ነገር የለም። የእውነት በቃ ምን መሰላችሁ ምንም ነገር መጫን ደስ የሚለው በፍቅር አህያ 100 ኪሎ ጤፍ አንስተ ወገቡ ላይ ብትወረውር ወገቡን ትሰብራለህ። ቀስ ብለህ ውሽ ያልከብን ብታሸክመው አህያው ከዛ የተሻለ ሊሸከምልህ ይችላል። ሰው ደግሞ ሲሆን እጥፍ ነው። በቃ ሰውን በፍቅር ምንም ስታሸክመው የቤቱንም የውጭውንም ልትቆጣጠርለት ትችላለች። የቤቱንም የውጭውንም ሊቆጣጠርልሽ ይችላል ባለቤትሽ። በቃ ነው ምስጋና ከሰጠሽው ካከበርሽው ይሄ ምንም ጥሩ ነገር እንደሌለው አንድ በጎ ነገር እንደሌለው በቃ እኔ በዚህ ዘመን በጣም ይቅርታ አድርጉልኝ በጣም ሲበዛ ትዳርን ከባድ የሚያደርገው ነው። ድሮ ቢሆን ሰው አንድ ጥሩ ነገር ቢኖርህ አብሮ ይኖራል። አንድ ጥሩ ነገር አስቤዛ የሚሰጥ ሰው ካለ አብሮ ይኖራል። ልክ ነው ማለት አይደለም። አንድ ጥሩ ነገር ቢኖር ሰው አብሮ ይኖራል። ዛሬ 1000 ጥሩ ነገር ኖሮ አንድ ነገር ባይኖር የእውነት ሰው በጣም ነው የምትቸገረው። 1000 ጥሩ ነገር ኖሮክ አንድ ጥሩ ነገር ባይኖርክ አንድ ነገር ቢጎል ሰው ጥሎ ይሄዳል። ሚስት ጥላ ትሄዳለች፣ ወይ ደግሞ ቤትን ትበጠብጣለህ፣ ወይ ትዳርህን ታጣለህ። 1000 ጥሩ ነገር ኖሮሽ አንድ ነገር ብታጪ ያችን አንድ ነገር ተሸክሞ መኖር አይችልም። ሰው ደግሞ ሲጀመር ፐርፌክት አይደለም። ሁሉ ነገር ላይ ፐርፌክት አለ። እዚህ ጋር የሆነ ነገር ቢኖር እዚህ ጋር የሆነ ነገር አይኖር፣ እዚህ ጋር የሆነ ነገር ቢኖር እዛ ጋር የሆነ ነገር አይኖር። ምንድነው ነጥቤ?
ምንድነው ነጥቤ? በተቻላችሁ መጠን የእውነት የሆነ ምስጋና ቢስ አትሁኑ። ማለት ምስጋና አታሳጣት። አመሰግናለሁ በላት፣ አመሰግናለሁ በይው። ምንም ችግር ቢኖርም ምንም የመማገጥም የመሳደብም የመደበቅም የቤተሰብ ጣልቃ ገብነትም አለመግባባቶቹ መጠጥም ሱስም ቢኖር ቢያንስ አመሰግናለሁ። ያደረገውን ነገር ዋጋ ስጪው፣ ያደረገችውን ነገር ዋጋ ስጠው። ማለት የሰራችውን ስራ የምትደክመውን ድካም ዋጋ ስጠው። ብዙ ለፍታ ብዙ ደክማ ምንም እንዳልሰራች ምንም እንዳላረገ በጣም ከባድ። ዞሮ የዛሬ ሐሳቤ ምንድነው? የባልና ሚስት በልጆች ፊት ለፊት መጨቃጨቅ እናንተ በተረሱትም ያ ነገር ጠባሳ ሆኖ የልጆች አይምሮ ላይ ቁጭ ይላል። መነጋገር ከፈለክ ወደ መኝታ ቤት ግባ፣ በርህን ቆልፍ፣ ከሚስት ጋር እንደፈለከው ሁንና ከዛ በኋላ በአዲስ መንፈስ ልጆቻችሁ ፊት ለፊት ብዙ የቋጠርሽው ነገር ያቆሰለሽ ነገር ቢኖርም ልጆች ፊት ለፊት መጣላት ጀግንነት አይደለም። ብዙ ውስጥህን ያቆሰለ ያናደደና ያበሳጨ ነገር ቢኖርም ሚስትህን አውላላ ሜዳ ላይ ሙልጭ አርገ መስደብ ያንተን ትልቅነት አለ ትንሽነትን የሚያሳይ በጣም ስለቃሉ በጣም ይቅርታ ትልቅነትን የሚያሳየው ስሜትን ኮንትሮል አድርገ ከቻልክ ለብቻው መኪና ውስጥ ልጆች ካሉ ላለመናገር። ምክንያቱም የዛሬ ልጅ ደግሞ እንደምታየው ነው በ3 ዓመት በ4 ዓመት አይባልም ይልሃል፣ አባዬ አይባልም ይልሃል። የ3 ዓመት የ5 ዓመት ልጅ በቃ አባዬ አይባልም ይላል። አንተ ራሱ ያላሰብከው ነገር በቃ መቼም ይባላል ብላ አትልም። የልጅና አይምሮ ትጠነቀቃለህ። ስለዚህ እኔ የእውነት ልጆቻችሁን የምትወዱ ከሆነ ልጅዋን የማትወድ እናት የለችም፣ ልጁን የማይወድ አባት የለም። ዋጋ የከፈልክባቸው ልጆች እንዳይበላሹ የምትፈልግ ከሆነ ልጆች ለእናት አባቶቻቸው በጣም የሚገርም ፍቅር የሚገርም ክብር አላቸው። አባታቸው ከውጪ ሲገባ እንዴት እንደሚንገበገቡ፣ እናታቸው ስትመጣ እንዴት እንደሚንገበገቡ፣ እናትና አባት በሳቅ አንድ ላይ ሲሆን እንዴት ደስ እንደሚላቸው፣ እናትና አባት በጋራ ሲስቁ ሲያዩ እንዴት በጣም በሚገርም ሁኔታ ሲያወሩ ሲያዩ እንኳን የማያወሩ ባልና ሚስቶች አሉ። አንድ ቤት ሄጄ ነበርና ባልና ሚስቶቹ አያወሩም ከናካት እና በሆነ ጉዳይ የሆነ ርዕስ ተገኘና እሷን ማውራት እሱን ማውራት ጀመሩ። ልጆቹ ደንግጠው አባትየውን እንደዚህ እናትየዋንም እንደዚህ ማየት ጀመሩ። ምንድነው ልክ ስላቸው ተገርሞ መልስ አጥተዋል። ለምን አያወሩ? እሱ ከሷ ጋር እሷ ከሱ ጋር አታወራም። ይሄን ያለው የልጆች አይምሮ የሚጎዳውና የልጆቻችሁ ፊት ለፊት ላለመጨቃጨቅ ላለመነጋገር ምንም ላለማለት ሞክሩ። ብትነጋገሩ ራሱ በተቻለ መጠን ለብቻችሁ ቢሆን ቤታችሁ ሰላም ይሆናል ብዬ አስባለሁ። ምናልባት ሁለታችሁ መካከል የተቋጠረ ሰላም ያላደረጋችሁ ነገር ካለ የሆነ ማትግባቡበት ነገር አንተ ሞክረ ከአቅም በላይ የሆነ ነገር ካለ ከቤቱ ውጣና መላ ፈልግ። ሙያዊ ምክር ማግኘት ይችላል። ምናልባት ከቤትሽ ውጪና መላ ፈልጊ፣ ሙያዊ ምክር ማግኘት። በተለይ በዚህ ዘመን ባላችሁበት ክፍለ ሀገርም አዲስ አበባ ውጭ ሀገር ሆናችሁ እዛ ክፍለ ሀገር ሆናችሁ ስለ ትዳራችሁ መማከር ትችላላችሁ። ኦንላይን ስልጠናዎችን መውሰድ ትችላላችሁ። መኝታ ቤታችሁ ገብታችሁ ልጆቻችሁ ሳይሰሙ ትዳራችሁን ሰላም ማድረግ ትችላላችሁ። ስለዚህ ልጆቻችሁ ፊት ለፊት ይሄን ነገር ትንሽ አስተውሉ ለማለት ወዳለሁ። ጆይ ስታር ፈርኒቸር ከመስከረም 1 እስከ መስከረም 30 የሚቆይ ልዩ ቅናሽ አድርጌያለሁ። ባለትዳሮች ካላችሁ ቤታችሁ ማሳመር ከፈለጋችሁ በ100,000 ብር የሚያማምሩ ሶፋዎች ከ5 ዓመት ዋስትና ከሙሉ ዴሊቨሪ ጋራ አዘጋጅቼላችኋለሁ። አድራሻችን ጉርድ ሾላ ቴሌ ፊት ለፊት የድሮ ማብራት አጠገብ፣ እንዲሁም ደግሞ ፊጋ ማብራት ወረድ ብሎ መሲህ ህንጻ ፊት ለፊት ታገኟቸዋላችሁ። ለበለጠ መረጃ ከታች ባለው ስልክ ደውሉላቸው። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልክ ጎራ ብሎ እንዲሁ ደግሞ ጥቅምት 1 የሚጀምር የኦንላይን ስልጠና አለ። አዋሳ ያላችሁ፣ ጅጅጋ ያላችሁ፣ መቀሌ ያላችሁ፣ ወለጋ ያላችሁ፣ አሰላ ያላችሁ፣ አዳማ ያላችሁ፣ የትም ቦታ አሜሪካንም፣ ጀርመንን፣ ጣሊያንም፣ ካናዳም፣ ሳውዲ አረቢያም የትም ሀገር ያላችሁ ባልና ሚስቶች ክፍለ ሀገርም ውጭ ሀገር ሆናችሁ በኦንላይን ቤታችሁ ቁጭ ብላችሁ ባልና ሚስቶች ትዳራችሁን ሰላም የምታደርጉበት እድል ተዘጋጅቶላችኋል። ቶሎ ተመዝገቡ። ጥቅምት 1 ስልጠናው ይጀምራል። እንዲሁ ደግሞ ዘውትር ማክሰኞ ነፃ ስልጠና አለ። እሱም እንዳያመልጣችሁ። አመሰግናለሁ።